ምክንያቱም የኛ ሀዘን ለእናንተ ደስታ ነው። የኔ የሌሎቹ የተመልካቾችሽ ምናምን ሀዘን በሙሉ ለአንቺ ደስታ ነው የሚፈጥረው። ይሄ ይዞልን ለገባው ከካናዳ ይዞልን ለገባው የኛ አካውንት መዘጋት የኛ አካውንት ባድ መሆን ላንቺ ችግር የለውም። የኛ ቀልብ ማጣት ላንቺ ችግር የለውም። እኔ እኮ ኤርሻዳይ እኮ ነግራኛለች። አጥልቅ አትበይ ጂጂ፣ በሰው ነገር አትግቢ። ራስ ትንሿ ልጅ ነግራኛለች። እኔ ግን አልሰማም። ሁሌ ከእግዚአብሔር ነው የምጠብቀው። ምክንያቱም ለእኔም የሚጮህልኝ እግዚአብሔር ነው እያልኩ ልጄን ያተረፈልኝ እኔ አጠገቧን ባልደርስ ከእንደዚህ አይነት ሰይጣኖች ልጄን ያተረፈልኝ እኔ የሰራሁት ስራ ነው ብዬ ስለማስብ ነው። አንቺ ግን ይህንን ቢራቢሮሽን ታስለቅቂብናለሽ። እኔ እኮ ቅድም ያችን ሊያም እኮ ስትናገር እኮ መቀመጫ እኮ አጣን። ሌሎቹ እንትን እየተደረገብን ነው። በነገራችን ላይ ጃኒ ይሄ ላንቺ አይገባሽ። እውነት ለመናገር ይሄ ላንቺ አይገባሽ። የዚህን ያህል ክብር ላንቺ አይገባሽ። ይቅርታ አድርጊልኝ፣ አሁን ይቅርታ አድርጊልኝ። የዚህን ያህል ክብር ላንቺ አይገባሽ። እውነቴን ነው የምነግርሽ፣ አይገባሽ። ላንቺ የሚገባሽ ክብር ምን እንደሆነ ታውቂያለሽ? ዞር ብለሽ ያለፍሽበት ነው። አይገባሽም፣ በፍጹም አይገባሽም። ላንቺ አይገባሽም። ይሄ ክብር ለሌሎች ሴቶች ነው የሚገባው። አይገባሽ። ራስሽ እየቀረጥሽ እንዲያልሽ ራስሽ እየቀረጥሽ እያጠራቀምሽ ቪዲዮ ምን እያልሽ እትስ ኦኬ። ልጅ ነሽ፣ ወጣት ነሽ፣ መብትሽ ነው። ሁሉም የሚያደርገው ነው። ያ ከዛ ደግሞ በሱ ቪዲዮ ሊለቀቅብኝ ነው። እኔም የምለቀው ቪዲዮ አለ፣ እኔም የማወጣው ሚስጥር አለ። እኔም እኮ አውቀዋለሁ። አሁን ሊሆን የነገርሽውን ነገር እኔም አውቀዋለሁ። ይህን ታውቂያለሽ። ያንቺስ ሚስጥር ገደል የሚከትሽ የለም። ምንድን ነው የምትናገሪው? የሚያስቀጣ መሰለሽ እንጂ አንቺ ያልሽው ነገር በምንድን ነው የሚያስቀጣው? እውነት አንቺ ለወደፊቱ ፊውቸር አለሽ? ልትነግሪ የፈለግሽው ነገር አሁን እውነት ዮኒ ቢያወጣው እኔ ላውጣው? የእሱን ትልቅነት ነው የሚያሳየው። እንዲያውም ልንገርሽ፣ የዚህን ያህል ቱፋር የምትይ የሰው ልጅ ብዙ ነገር ይህንን ቲክቶክ እኮ አካውንት እንኳ አንቺ እኮ ባንቺ ልፋት እኮ ብቻ እኮ አይደለም ጃኒ። እንደ ሌላው ሴት ፍቅር ስለመረጠሽና ስለወደደሽና ሌላው እኮ በሌላው እኮ ነው። አንቺ እኮ በጆን እኮ ተጠቅመሻል። አንቺ እኮ በጆን ዳንኤል እኮ ነው ሰው የሆንሽው። በነገራችን ላይ ጆን ዳንኤል እዚህ ጋር አምጥቶ ታፕታፕና እንትን በራስሽ ጥረት መሰለሽ እንዴ? እንዴት ብለሽ የመጀመሪያ ጊዜ ስትንቀጠቀጭና ስታለቅሽ እንደነበረ ከፊፊ ጋር ተጫውተሽ እንዲህ ብለሽ እንዴት አድርገሽ የመጀመሪያ ገንዘብ እንዳገኘሽ ትዝ ይልሻል? ያ ቪዲዮሽ እንደ ሌላ ወንድ እኮ ገንዘብ አምጪ እንዲያርጊ ብሎ እኮ አልወሰደብሽም እኮ። ስንት ወንድ አሁን እንደሚጠቀምብሽ ወንድ ያ አላረግም። እስር ቤቱ እንኳን ሆኖ 1 ሚሊዮን ብር ውሰጂ ያለሽ እኮ አናውቅም እንዴ? የቱ ጋር ከእሱ ጋር ባትነጫነጭ ያንን ለቲያትር ባትሰሪ እዚህ ጋር ትደርሽ ነበር እንዴ? ዛሬ የደረስሽበት ቦታ ላይ ያደረሰሽ እኮ እንትና እኮ አይደለም። እናውቃለን እኮ አንቺ እኮ ለዛሬ ለውጥሽ እኮ ጆን እኮ ነው። አናውቅሽም እንዴ? ጃን ከጆን ጋር ዛሬ ጆን እኮ ማለት እስካሁን ድረስ እኮ በጣም ብዙ ሰዎች ከእሱ ጋር መጫወት የሚፈልጉ ናቸው። እሱ አይደለም የሚፈልገው። አላገሽ አሁን እናንተ የሁለታችሁ ችግር ምንድነው ታውቃላችሁ? ይሄ ሰይጣናችሁ የምታምኑበት ይሄ ጥንቆላችሁ ማለት ነው። ይዛችሁት የመጣችሁት የኢሉሚኔሽን ምን የሚባለው ይሄ ምንድን ነው የሚባለው የኢሉሚናትን ሃይማኖት ይህንን ነው የሚፈልገው። አንቺ ትላንትና ይልሽ ስትወጪ ደበደበኝ ነው ምንድነው? እንዲደበደበኝ አልሽ። ኦኬ ደበደበኝ አልሽ። አካውንትሽ ላይ እንትን ዋርኒንግ የተሰጠሽ ማለት ነው። ሲጨርስ ደግሞ ስትመጪ ደግሞ ዮናስ ጋራ ፍሬንች ዶሩን ሰብሮ ምንድነው ያልሽ? ፍሬንች ዶሩን ሰብሮ ምንድነው ያደረገሽ? መስታወት ወደቀብሽ። አክሲደንት ነው የሚልሽ ህግ ራሱ
ከዛስ ሌላስ ምንድነው መረጃው? ምንድነው የምትይዛጋረው? ሌላ መረጃ አለሽ ብትባይ አካውንት የተዘጋሽ አካውንትሽ እንደሚዘጋ ቀድሜ ስትናገር ነበረ። የአዶናይ እህትም ስትትንሿ አካውንቴን ይዘጋል እያለች ቀድማ ስትናገር ነበረ። ለምንድነው የሚዘጋው አካውንትሽ? ኖ 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 የእናንተ ፉክክር የእናንተ ውድድር እኛን ገደል ይዞ ሊገባ የምትፈልጊው አኬል ዳማ የሚሆነው ደም የሚጠጣው አልደረሰልሽም? ገና ነው። ቦስሽ አልነገረሽም? ገና ነው ደም የሚጠጣው። ይሁን ደም መፍሰስ አለበት። ተመልሶ ልጁ እስር ቤት መግባት አለበት። ምን ስለሆናችሁ ነው እስር ቤት የምታስገቡት? ናት አሪ ነው አሪው እስቲ ንገሪኝ። የሆነ በቃ ክፉ ነገር መውረድ አለበት። መስዋዕት መሆን አለባችሁ። ከዛ በኋላ አዶናይና የጠንቋይ ዘር እዚህ ላይ መጥቶ እንዲረባረብ ማለት ነው። ለዛ ግብር እየተገበርሽ እንደሆነ ታውቂያለሽ። አንቺ ያወራነውን ነገር አለ እኔ እና አንቺ በቀደም ለታ ታውቂያለሽ። የሆነ ነገር እንደዞረብሽ ታውቂዋለሽ። የምታወሪ የምትጨብጨው የምትይዥው ነገር በሙሉ የለም። አሁን ደግሞ ለዮኒ ማኛ የማውጣው ማፈን ወንድን አውጣው፣ አንተ አውጣው። አንተን መንግስት አያምንህም። ልንገርህ ዮኒ ማኛ አይስወር ነው የምልህ። አንተን መንግስት አያምንህም። የትኛው መንግስት ነው? ታፕ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። የትኛው አንተ ስላወራ እንደው መንግስት አምነው አሁን ጆን ዳንኤልን እስር ቤት ሊያስገባው? ሁ ዩ አር አንቺ ራስሽ እንዳትገቢ ነፍሴ፣ አንቺ ራስሽ እንዳትገቢ። እሱም ፍሪ። አንቺን የሚያስገባ መረጃ በጣም ብዙ ነው ያለው። በብዙ ነገር የሚያሳፍር ነገር ነው ያለሽ። ለራስሽ ተጠንቀቂ። ሰው እንዲነበር ስትይ አንቺ ምን ነበርሽ? ምን ስታረጊ ነበረ? ምን እያደረጋችሁ ነበር ስትጣል የነበረው እንዴ? ታይ እንጂ ታይ፣ ጥሩ አይደለም። ገና ለገና በሴትነቴ ይቆሙልኛል ብለሽ ከሆነ በእንዳንቺ ያለው ሴት አይደለም ሰው መቆም ያለበት። እውነቱን ነው የምነግርሽ። በእንደዚህ አይነት መንገድ የምትሄጂ ከሆነ ኖት ዩ ጥሩ አይደለም። ይሄ የዞረብሽ የተደረገብሽ ነገር ካለ ንቂ። አራት ንቄ ራስሽ ጉዳይ ነው። የምናገባኝ እኔ ስላንቺና ስለእናንተ ሳወራ እኔ አልከርምም። ከሴት ጎን ቆመሽ ተብዬ እንዲጨበጨብልኝ አይደለም የምፈልገው። እኔ ከእውነት ጎን ቆመሽ ተብዬ እንዲጨበጨብልኝ ነው የምፈልገው። ኖ ላምሮትዬ፣ ላምሮትዬ፣ ኖ እኔ አያገባኝም። ምክንያቱም ከመጀመሪያውም ጀምሮ ታሪካቸውን ስለማቀው ጉዳዩን ስለማቀው አይኖዳት ገባሽ? እሷን ደግሞ የማቅበት መንገድ አለኝ። ገብቶሻል? ኦኬ ልጅ ናት። አብረሻቸው አትኖርም። ሁለቱም መጥተው እሪ ሲሉ ነው የማቀው። ገብቶሻል? ግን እኔ ጋር ራሱ ዶክሜንት አለ፣ ቪዲዮ አለሽ እኔ ጋራ። ገባሽ? እኔ ጋራ ያለው ቪዲዮ ላስፈራራሽ አይደለም። በሱ ራስሽ የላክሽው ቪዲዮ ነው አይደለም? ትዝ ይልሻል። ሀቁን ታውቂዋለሽ። ጂጂ እንደዚህ ቪዲዮዎች ደህንነት አውጥተውብኛል እያስፈራሩኝ ነው ብለሽ አይደለም እንዴ? ራስሽ ጆን ዳንኤል እስር ቤት ነበር። ምንም የሚያውቀው ነገር አለ እሱ ላንቺ ብሎ አይደለም እንዴ? አሁን ላንቺ ብሎ ያደረገውን ነገር ነው። ላንቺ ብሎ ያደረገውን ነገር ለዮኒ ማኛ ሳልፌ ይሰጣል ያልሽው ጃኒ፣ ዩ ሃቭ ፕሮብሌም ዊዝ ሚ። አንቺ ከኔ ጋር ነው ችግር ያለብሽ። አሁን ከኔ ጋር ነው ችግር ያለብሽ። ላንቺ ብሎ ነው ያንን ነገር ያደረገው። ገባሽ? እንደዚህ ብለሽ ታያለሽ አንቺ። እናንተ ግን ምን የፈለገ ነገር ቢሆን ግን እውነትሽን ይዘሽ ሂጂ እንጂ እውነትሽን ይዘሽ ሂጂ። ተደብድቤያለሁ መጨረሻ ላይ አልተደበደብኩም። የእንትን የመስታወት ነው አልሽ። ኦኬ እሱም ቢሆን ሴት ልጅ ላይ የዛን ያህል በቦክስ መጥቶ አንቺ ላይ እንትን ማለት የለበትም። ያ ስድብም ቢሆን ይገባታል ሴት ልጅ ብዬ ማም ሴት አይደለሁኝ። ስለማቅሽ ባህሪሽን ስለማቅ ከእንደገና ደግሞ አይ እስር ቤት እያለ አይ በሁለቱም መሀል አልገባም ብለሽ
በቃ ልጆቻቸውን ያሳድጉ። እሷም ራሴን አጠፋለሁ እያለች ነው። ልጁን እንዳያይ ልትከለክለው ትችላለች ብለሽ ራስሽ ነሽ ይወጣሽው የሄድሽው። እሱ አልፈልግሽም አላለሽም። ቃል ገብቶልሽ ነበር እስር ቤት ውስጥ ስወጣ እክስሻለሁ ብሎ እክሳታለሁ ብሎ በቃ ኢትስ ኦኬ አልፈልግም ብለሽ ከመሀላቸው ወጥተሻል። ኢትስ ኦኬ ወጥተሻል። ከዛስ ጓደኛ ያዝሽ፣ ተመስገን። ጓደኛ ከያዝሽ የምትወጂውን አንቺን የመሰለ እብድ ያዝሽ ብለን ደስ ብሎናል አይደለ? ከሱ ጋራ ሂጂ፣ ከሱ ጋራ ጨፍሪ፣ ከሱ ጋራ ስራሽን ስሪ፣ ቪዲዮሽን ስሪ። በሀቅ የሚመጣ ገንዘብና ጃኒ ይኸውልሽ ልንገርሽ፣ በሀቅ የሚመጣ ገንዘብና በተንኮል የሚመጣ ገንዘብ ግን ልንገርሽ ጥሩ አይደለም። ከዛ ላይ ይሄ ልጅ ልንገርሽ፣ በጣም ልንገርሽ፣ ይሄ ልጅ አንድ ነገር ልንገርሽ ጃኒ፣ ያ ዛሬ ላይ ይሰማሽ ይችላል። የሚሰማሽ መቼ እንደሆነ ታውቂያለሽ? ፍቅሩ ያለቀለታ አንቺ ማህየብ ሲልሽ፣ አንቺ ደደብ ሲልሽ፣ የዛኔ ወንድ ልጅ ልንገርሽ፣ አሁን ከአንቺ ፍቅር ይዞት አይደለም። አንድ ቀን እንኳን ስምሽን አንስቶ ኮርቶብሽ ሲያወራ አልሰማንም። ፈርስት ዴይ የሚኮራብሽ ቢሆን ኖሮ ስምሽን ያነሳው ነበር። አንቺን እንደ እንትን ነው የሚጫወትብሽ፣ እንደ ቤት ጌጥ ገብቶሻል። እዚህ ጋር እዛ ጋር እዚህ ጋር በሚያስፈልገው ቦታ በሙሉ እያስቀመጠሽ የኢትዮጵያ የአንቺ ቢጤ አሉ፣ የአንቺ ቢጤ አስተሳሰብ ያላቸው ይህንን ብሰጣቸው ገንዘብ አገኛለሁ፣ የእኔ ሲል ግን ሌላ ነው። እውነቱን ልንገርሽ፣ እንግሊዝኛ ባለማውራትሽ ይንቅሻል፣ ትምህርት ባለመማርሽ ይንቅሻል፣ ከድሃ ቤተሰብ በመምጣትሽ ይንቅሻል። ያ ለዚያውም ትግሬ ሲጀምር ይንቃል። ለዚያውም ትግሬ ይንቅሻል፣ በማንነትሽ ይንቅሻል፣ ባለፈው ታሪክሽ ይንቅሻል። አሁን አንቺ የምታስፈልጊው ለሚገበረው ግብር ነው። አዶናይ ማለት የግብር ሰው ነው። ብዙ ወጣቶችን ሊገብር የመጣ ያ ቆንጆ ሰይጣን ነው። ቆንጆ ሰይጣን ነው። የመጀመሪያው ግብሩ ደግሞ አንቺና ጆን ዳንኤል ናችሁ። ጆን ዳንኤል ግን አምልጦታል፣ አያገኘው። ምክንያቱም ለመሰለሽ ያ ጆን ዳንኤል በሚቀጣው ተቀጥቷል እግዚአብሔር። ከዛ በኋላ አስተምሮት ሊያርመው ወደ እስር ቤት አድርጎ አውጥቶታል። አንቺ ግን ግብር ነሽ፣ ለሚገበሩት ግብር ነሽ። ያ ከምትናገራቸው ከምታሳያቸው አክት በሙሉ ከምታወሪያቸው ነገሮች በሙሉ ልክ እንዳልሆንሽ ነው የሚያሳየው። ቤተሰብ ካለሽ እግርሽንና እጅሽን ሰብሰብ አድርጎ መጀመሪያ ጸበል ይውሰዱሽ፣ መትረፍ የምትችይ ከሆነ። ካልሆነ መገበሪያ ነው የሚሆንሽው። ለግብር የተዘጋጀሽ ነሽ። ያን ነው አንቺ ላይ የሚታይ። ምክንያቱም ክፋቱ በሙሉ በአንቺ ነው እየተሰራ ያለው። አንቺ መረማመጃ ነው የሆንሽው። አንቺ ችግር ካለብሽ ተጎድቻለሁ የምትይ ከሆነ ጎ ህግ ጋይች ወንድ ነሽ አንቺ። ህግ ጋይች አንቺ በቆፈርሽ ታውቂዋለሽ፣ ነግሬሻለሁ። ሁለታችሁም አብራችሁ ጉድጓድ ውስጥ እንዲያውም ልንገርሽ፣ እሱ አይገባም፣ አንቺ ነሽ የምትገቢያት። ከነ ብዙ ነገርሽ አንቺ ነሽ የምትገቢያት። ይሄ እንዳይሆን ብዬ ነው ከመጀመሪያም ጀምሮ ታይ ስልሽ የነበረው። እሄዳለሁ ብለሻል፣ አንቺ ሂጂ። እሱ ስህተቱን አውቋል፣ ይቅርታ ጠይቋል፣ በይቅርታ ተታርቃችኋል። ከዚህ በኋላ ጆን ዳንኤልን እስር ቤት የሚያስገባ ነገር አለ አወጣለሁ የምትይ ከሆነ የመጀመሪያው እስር ቤት ገቢ አንቺ እንደሆንሽ ነው የምነግርሽ። የአንቺ ታሪክ ልክ የእሱን ታሪክ አውርተሽ እንዳልታመንሽ በሙሉ የአንቺም ታሪክ ቢወራ የሚታመን አይደለም። እሱ አደረገ የምትይውን ነገር በሙሉ አንቺ አድርገሻል። እሱ ሰርቷል የምትይውን ነገር በሙሉ አንቺ ሰርተሻል። ይሄ ደግሞ አጠገብሽ ያሉት ጓደኞችሽ በደንብ ያውቃሉ። አትዋሽ። ይሄ ጥሩ አይደለም። ሁለታችሁን ገደል የሚከታችሁን ነገር ለመስራት ለዮኒ ማኛ ነው ያልሽው። ዮኒ ማኛ በእናትህ አውጣው። ዮኒ ማኛ እኔ አውጣዋለሁ። ጆን ዳንኤልን እስር ቤት የሚያስገባው ነገር ነው አይደል ያልከው? አውጣው። ማን እስር ቤት እንደሚገባ በደንብ ታያለህ።
አንተ በአንድ ሳይድ ብቻ እየሰማክ ያ ራሷ በእል ዛሬ እሷ ልጅቷ ተመርዛለች፣ ተሞልታለች። ምክንያቱም ጆን ዳንኤል ካልወደቀ የሱ እውቅና የማይመጣ የሚመስለው አዶናይ በሷ በኩል እየመጣ ለአንተ የሚወራው ነገር ዮኒ የምትጎዳው ማን እንደሆነች ታውቃለህ? ራሷ ጃኒ ናት። ራሷ ናት የምትጎዳው። አውጣው እንዶ ዮኒ ማኛ አንተ ወንድ አውጣው። እኔ ስለማውቀው ነው። የዚህ ነው አይደለም የምታወጣው። እሱን ያስቀጣዋል በኢትዮጵያ የምትለው ነው። እስ ኖርማል ነው። አውጣው። ሌላ ምንም መረጃ ከዚህ ውጪ ሌላ ምንም መረጃ የላትም። ምንም ነገር እሱ ተመርምሮ ምን ተብሎ ንጹህ የሆነ ልጅ ነው። የሚገርም ነገር ንጹህ አንድ ነገር ስልኩን ራሷ የላከችለት ነው። እያንዳንዷን ነገር እንዲህ ብላ ስትቀርጽ የነበረችው ራሷ ናት። እንዲህ ስትል የነበረችው ራሷ ናት። ለሱ የምትልክለት ራሷ ናት። በዋትሳፑ በኩል በቴሌግራም በኩል። ስለዚህ ማይክሮስኮፕ እኮ አለ አገራችን ላይ። አገራችን የማየብ ሀገር እንዳይመስል ዮኒ ትላንትና ወያኔ ጥሏት የሄደችው ሀገር አይደለችም። ሁሉ ነገር ከማን ምን እንደተላከ ቁጭ የሚያደርጋለን። በቴክኖሎጂ ከአንተ ከምትኖርበት ሀገር የማይተናነስ ሆኗል ኢትዮጵያ። የዛኔ ራሷ ናት ገደል የምትገባው ራሷ። ስለዚህ ግብር ልታረጓት ነው አንተም አዶናይም ማለት ነው። ሁለታችሁም ልጅቷን ግብር አድርጋችሁ ገብራችሁ ከዛ በኋላ አዶናይ የራሱን ሴት ይዞ ይመጣል። እህቶቹ እነዚህ በጉዲፈቻ በጦርነት ምናምን ብሎ ያመጣቸዋለን ይወጣል። ሶሻል ሚዲያውን በሀብዚ ቁልጮች ለመያዝ የተሞከረ ነገር ነው። ሌላ ምንም ነገር የለም። ተነግሯታል። የማትሰማ ከሆነ አይደለም በፊት ለፊቷ በኋሏን አትወድቅ። እንኳን ለእሷ ለልጄም አልመለስም። ትነግራታለህ። ከፈለገች ገደል ትግባ። በተረፈ ይሄ ተደብድቤያለሁ ተቀጥቅጫለሁ ብሎ የሴት ምላስን ጡንቻ እና እኛን መሳደብ ከሆነ ሂዱበት፣ ቀጥሉበት። ኦኬ። ሴት የሆነች ጀግና የሆነች ሴት እንደኔ ልጅ ነው መሆን ያለባት። ተደብድባም ከሆነ ወደ ህግ ነው መሄድ ያለባት። ያ ልክ ስትደበደብ ጥላ መሄድ ነው ያለባት። የኔ ልጅ ተደብድባ 2 ወር አልቆየችም። ተደበደበች፣ አመለከተች። መለያየት ነው የምፈልገው ነው እጁን ያነሳለታ ራን ያልኳትኝ ልጄ ራይ ሰርቷል። ያ ግን ለሁላችሁም እንደኔ አይነት እናት ይስጣችሁ። እግዚአብሔር ምስክሬ ነው የምለው። ይሄ ሁላ የሀገራችን ፖለቲካ ነው። ይሄ ሁላ ጣጣ ያመጣብን የሀገራችን ኢኮኖሚ ነው። ልጆቹ ደደብ ሆነው እንዲያድጉ ራሳቸውን እንዲያውቁ በሀሽሽ ተው ጆን ማነህ ዮኒ የዚህ ልጅን ታሪክ ይወጣና እዚህ ሚዲያ ላይ እያንዳንዱ ቲክቶከር የቀረጸው እድሜ ለጆን ዳንኤል ትበል። ጆን ዳንኤልን በማክበር የእሷ ታሪክ ስንት ነገር ሲደረግ እጃቸው ላይ አለ። ግን ዛሬ ለምንድን ነው አንድ ተነስቶ የማይደግፋት? እሷ ለምን ይመስላችኋል? ይስቁብናል በኛ። ከኪዱ ጀምራ ለምንድን ነው ድምፅ ማትሆናት? ከኤልሻዳይ ጀምራ ለምንድን ነው ድምፅ የማይሆኗት? ለምን ይመስላችኋል? ትላንትና ያለፈችበት ቆሻሻ መንገድ ስላለ። አንተ ዛሬ ልታወራ አትችልም ስለ አንዱና ስለ አንዱ። አርፈ ቁጭ በል። እንዲያውም ለእሷ ነው ገደል ነው። አንተም ራስ ተባባሪ ነገር መሰለኝ። በቃ ሊገብሯት ነው ይችልጅን ግብር ልታረጓት። ምክንያቱም እንትን ተብላችኋል አይደለም? ምን የሚባለው ግብር መገበር አንድ ደም መፍሰስ አለበት። የባለፈውን ግብር ጆን ዳንኤል ከፍሎታል አይደል? ዓመት ከ3 ወር አስከፍል። እኔ ግን ዮኒ ማኛ ተልኳለህ እንዴ? ባለፈውም አትውረድ ዘራፍ ብለክ ትዝ ይላል ግብር። አይ አንተም ሳትኖርበትም አትቀርም። አንድ ጊዜ ኦርቶዶክስ፣ አንድ ጊዜ ጴንጤ፣ አንድ ጊዜ ኦርቶዶክስ። አሁን ደግሞ ኦርቶዶክስ ሆነ ቁጭ። ግብሩ ላይ አንተም አለ። ትዝ ይላል ጆን ዳንኤልን አትውረድ ብለህ ግብር ያስከፈልከው ዓመት ከ3 ወር የሰራህለት ምን ብለዋል መሰለህ? አንተ የ3 መላጣ ልጅ 2 ጊዜ አትበላኝም ብለዋል። አሁን ማን ቀረች? እሷ ቀረች። ተባብረን ልታስበላት ነው አይደለ? ካልሰማችን ትበላ። እኔ ነግሬያታለሁ። ምታሚው ገብርኤል ጸበል ሂጂ፣ ጤነኛ አይደለሽ ብያታለሁ። ጸበል ሂጂ ብያታለሁ። ልጅቷ ራሱ ግራ ገብቷታል፣ ዞሮባታል። ገባችሁ? ዞሮባታል። ከዛ ላይ ደግሞ የማንም በሰዋሳ አብዚ ቁልጭ እየወጣ ሽንታችሁ ለግብራችሁ አስባችሁ። ኦኬ ለካ ኢሉሚናቶች ለግብር አሰባችኋት።
ለካ ያስፈልጋችኋል። የራሳችሁን ህዝብ ገብራችሁ አልጨረሳችሁም አይደለ? ጦርነት፣ ሁሌ ጦርነት ጦርነት። በ20 ዓመት ውስጥ የምትገብሩት ለቆንጆ ሴት ታስፈልጋችኋል ለመገበር። አይኖን የጃኒ አካሄድን ያለማረኝ አልሰማ ብላለች። እግዚአብሔር ቀድሞ ሁሉን ነገር ሰጥቷታል። ግን ሞር ለማግኘት ያ በክፉ መሄድ። አንቺ የምትሄጂበት ንቂ። አንቺ ተነሺ፣ ንቂ ደዛ። Yes, I hate you. I don't love you. I don't like you. I don't hate you even. ግብራችሁ በየ20 ዓመቱ ሰው መገበር፣ በባድሜ መገበር፣ በሰሜን የሆነ በቃ መገበር፣ ደም ማየት። ኧረ ደዛ የግብር ዘሮች፣ የጠንቋይ ዘር እኔ ምን ታደርግልኝ? ሄደ ደዛ። እኔ ጌታ ኢየሱስ ክርስቶስ አለኝ። የህዝቡ ለቅሶ፣ ይህንን ለቅሶ ትፈልጉታላችሁ። ገባችሁ? እዚህ ላይ መጥተው እነዚህ ወጣቶቹ በየአረቡ ቤት በየምኑ ቤት እንትናዬ አምጡልን፣ ይህንን ለቅሶ ትፈልጉታላችሁ። እሷም እያመለከች ነው። ትፈልጉታላችሁ። ምድረ ግብረ ሰዶሞች ትፈልጉታላችሁ። ይሄ ጡቱን እያስቆራረጠ እየመጣ እግዚአብሔር ምስክሬን፣ ድሮ አባቶች እንደዚህ ሲሉ አላምንም ነበር እንደዚህ አይነት ነገር። ምክንያቱም እኔ ያስኩት አምላክ ትልቅ ስለሆነ ማለት ነው። አሁን ግን በጣም አመንኩኝ። በጣም በዚህ መልኩ ሁል ጊዜ በቃ እኛ ራሱ አሁን ይኸው ስንት ሰዓት ይኸውላችሁ፣ እኔ ራሴ ለግብር እየተካሄድኩ ነው። ያው 1 ሰዓት ሆነ። እኔ 1 ሰዓት እዚህ ጋር ቁጭ ብዬ 1 ሰዓት ሆነ ስለ ሰይጣኖቹ ሳውራ ማለት ነው። አንድ ሰዓት ሆነ። ይኸውላችሁ አሁን ቢራቢሮ የሚል የለም። ጉዳቸውን ስናገር ቢራቢሮ የሚል ምልክት በሙሉ ጠፋ። ሰይጣን ስትለው መልአክ መስሎ ነው የሚመጣው። እዩ ጉድ እዩ። ይህንን በቢራቢሮ ነበር ቤቱ የሚሞላው። ጉድ እዩ። አሁን ደግሞ መጡ ቢራቢሮ አደረጉ። ለምን ጠፍታችሁ ነበር? አሁን ደግሞ መጣችሁ። ይሄ ማን እንትን እንደሆነ ታውቃላችሁ? የአዶናይ ስራ ነው። እስካን ማድረጊያ አካውንት እስካን የሚደረገው በዚህ ነው። አሁን ማስጠንቀቂያ የሚሰጣችሁ ይዘድዛ መርዝ። እኔ መርዝ ትውልድ የኔም ልጅ ብቶ መርዝ ከሆነች አውጥቼ ነው የምጥላት። እኔ ከሰይጣን ጋር አልስማማም፣ ከጥሩ አመለካከት ጋር ነው። እኔ ሰይጣን አለ ሄዶ ወደዛ እከካሞች። ምን አይነት ትውልድን ይመጣብን? በመዳም ምን አይነት ዘመን ላይ ነው የደረስነው? ምን አይነት ዘመን ላይ ነው የደረስነው? በሰላም ሰው ብር አይሰበስብ መጥቶ ለፍቶ እንደሌሎቹ። አይ አይደለም። ለምን እዚህ ጋር አሁንማ ለምን ቁጭ ብለሽ ትለምኛለሽ? አሁን አጭር መንገድ ምንድን ነው ያለው? አጭር መንገድ ያለው ምንድን ነው? ይሄ ሰይጣኑን ዓለም እየተቀላቀልን ያዞሩብናል። ከዛ በኋላ በሌሎች እንባ በሌሎች ነገር አዶናይ እኮ ጌም አይጫወትም። ለምንድነው ጌም የሚጫወተው? ዮኒ አንተ ተጫወት እንጂ ወይ ልመናትህን ተቀላቀልና ለምንድነው የሚጫወተው ጌም? ምን አቱ የኛ ደሃ ልጆች ይጫወቱ።